ኢትዮ ቴሌኮም 30 ቢሊየን ከሪቴል ኢንቨስተሮች ለመሰብሰብ አቅዶ እንግዲህ የሰበሰበው 3.2 ቢሊየን ብቻ መሰብሰቡን የድርጅቱ ሲኢኦ ባሳለፍነው ሳምንት መግለጻቸው ይታወቃል። ይሄ ማለት ምንድነው? አዳዲስ 47000 ሼር ሆልደሮች ከ10.7 አካባቢ አፈጻጸም እንዳደረጉ አሳውቀዋልና እውነት ለመናገር let's be honest, let's be frank, this is not a great outcome. እርግጠኛ ነኝ ማንም ሰው አንቲሲፔት አላረገውም በዚህ ሌቭል የአፕቴኩ ዝቅተኛ ነው ተብሎ የገመተ ሰው ብዙ ያለ አልመሰለኝም እኔንም ጨምሮና ስለዚህ ያለው ፋክት ይሄ ነው። እንግዲህ 3.2 ቢሊየን ተሽጧል። ከዛ ውስጥ የተለያዩ ኢንቨስተሮች አብዛኛውን በዝቅተኛውን የሼር ቫልዩ የገዙ እንደሆኑ ተገልጿልና እኔ ምንድነው ዛሬ እዚህ ፕሮግራም ላይ መናገር የፈለኩት ምንድነው ርዕሱ በርግጥ ከዚህ በኋላ ኢትዮ ቴሌኮም ማረግ አለበት የሚል ነው። ግን ከዛ በፊት አንዳንድ ነገሮች የኔ መልከታዎችና እዚህ ከውጭ ሀገር ካለውም ኤክስፒሪየንስ አንፃር የተወሰኑ ነጥቦችን ላንሳ። በመጀመሪያ ሪቴል ኢንቨስተሮች አማሚን የኢትዮጵያ ቴሌኮም እውነት ለመናገር ለፐብሊኩ ያቀረበው ሰነድ አንደኛ ፕሮስፔክተሱን አቅርቧል። እዛ ፕሮስፔክት ላይ በዲዮሌት የተሰራ ነው፣ ኢንዲፔንደንት ነው። ሻጭ ከመሆኑ የተነሳ የሚፈልገውን ዋጋ እዛ ላይ ኤቫሉዌሽን ተሰርቶ ምን ተደርጎ ቫልዩ ማርኬት ካፒታላይዜሽኑ 300 ቢሊየን እንደሆነ ተደርጎ ያ ደግሞ ከኬት ማጆሪቲ የአሴት ሜካፑ ከፕሮፐርቲና ካላቸው ካፒታል አንፃር የሱ የቫሉዌሽን ውጤት መሆኑን ሰነዱ ያመለክት ነበር እና በዛ መሰረት እንግዲህ በዛ ሰነድ መሰረት ነው ኢትዮ ቴሌኮም ከ300 ቢሊየን ውስጥ 10% ለሪቴል ኢንቨስተሮች ይሰጣለው ብሎ የተነሳውና ፕሮስፔክተሱ ያው የመጀመሪያ ጊዜ የነበረ ፋይናንሻል ስቴትመንት ፕሮስፔክተስ ስለሆነ እና ደግሞ የመጀመሪያ የመንግስት መስሪያ ቤትም ከመሆኑ አንፃር የተወሰነ ስሎ የሆነ ሙቭመንት እንደሚኖር ይጠበቃል። ግን 10% አይ ቲንክ በጣም ዝቅ ያለ ነው እና በኔ እይታ ኢትዮጵያ ቴሌኮም ራሱን ኦቨርስቲሜት ያደረገ ይመስለኛል። ምክንያቱም ገበያ ላይ ሰው ሲቀርብ ሻጭና ገዢ ሲቀርብ ገዢን ኮንቪንስ ለማድረግ የተለያዩ ታክቲኮች መጠቀም ያስፈልጋል። እኔ እስከማውቀው ድረስ ኢትዮ ቴሌኮም ሽያጭ እንደሚያደርግ ነው ያሳወቀው። ያው የኢትዮጵያ በጣም ሞኖፖሊ ስለነበረ በጣም ብዙ ትርፍ የሚያገኝ ካምፓኒ ስለነበር የፐብሊክ ሙዱን ሚስጀጅ ያደረገ ይመስለኛል። ማለት የኔ ሼርማ በጣም ተፈላጊ ነው ብሎ ኮንሲደር ያደረገ ይመስለኛል። ነገር ግን እንደዛ አይሰራም። ማለት ኢትዮ ቴሌኮም ያ ውጭ ሀገር እንደሚደረገ እንደዚህ አይነት ሽያጮች በሚሆኑበት ጊዜ በርግጥ ኢንቨስትመንት ባንከሮች ናቸው በተለይ ትልልቁን ማኔጅ የሚያደርጉት። ግን ለኢትዮ ቴሌኮምም ቢሆን ኢንፍሉዌንሰሮች ማዘጋጀት ነበረባቸው። አግሬሲቭ የሆነ ማርኬቲንግ የማርኬቲንግ ካምፔን መኖር ነበረበት። በጣም አግሬሲቭ ማለት ነው። በሶሻል ሚዲያ የተለያዩ ነገሮች ኢንፍሉዌንሰሮች እንትን አድርገው የኢትዮጵያ ቴሌኮሙኒኬሽን ሼር መግዛት ጥቅሙ ምንድነው ለሾርት ሚዲየም ተርም ሎንግ ተርም እየተባለ በደንብ የፐብሊክ አዌርነስ መደረግ ነበረበትና እኔ ካምፓኒ ጥሩ ስለሆነ ማንም ሰው መጥቶ ይገዛዋል የሚባለው አፕሮች እንዳልሰራ ነው አሁን ከዚህ መረዳት የቻልነው ማለት ነው። ስለዚህ ለቀጣይነት ይህንን እዚህ ላይ በጣም መስራት እንዳለባቸው ገምታለሁ። ከዛ በተጨማሪ ሪቴል ኢንቨስተሮች ያው የፐብሊክ ሙድ ብዙ ጊዜ ከፋይናንሻል ዴታ ከአናሊሲስ ከምናምን በላይ ነው። ምክንያቱም ፐብሊክ አብዛኛው እንግዲህ ሶሻል ሚዲያ ላይ ያሉ የተለያየ የፋይናንስ አናሊሲስ ምን የሚሰጡ ሰዎችን ይሰማና የራሱን ግምት አድርጎ ነው ውሳኔ የሚያደርገው። ምክንያቱም አሁን እንደምናየው በፊት የኮመርሻል ባንኮች እነዚህ ባንክ የሆኑ ሼሮች ሲሸጥ ሰዎች በጣም አግሬሲቭሊ ይገዙ። እንደውም እነዛ ሼር ሆልዲንግ ላይ ለመግባት ራሱ በጣም ከባድ ነበር እንደሚታወቀው። ለምን ኮንቲኒየስሊ አትራፊ ስለሆነ አሁን ብዙ ባንኮች በዙና ገበያ ላይ በጣም ብዙ ሼሮች አሉ። ግን አዳዲስ ሼር የሚገዙ ሰዎች እንደበፊቱ በጣም ፐርፌክትሊ እየሰራና አለመሆኑ ማስረጃ። ምክንያቱም ብዙ ባንኮች
5 ቢሊዮን ሪኳየርመንቱን እስካሁን ድረስ ማሟላት በጣም እንትን ስላላቸውና የሙዱን የፐብሊኩን ሙድ አይ ቲንክ ሚስጀጅ ማረጉ ፕላስ ደግሞ ሪቴል ኢንቨስተሮቹ እንግዲህ ሜቢ ፋቲክም ሊኖር ይችላል በጣም ተመሳሳይ የሆነ ማህበረሰብ ከሆነ ይህንን ሼር ማለት ዲስፖዘብል ኢንካም ኖሮት ለዚህ ነገር ተመሳሳይ ሼሩ ምንም የሚገዛው አንድ አይነት ክላስ ኦፍ ዘ ሶሳይቲ ከሆነ ምናልባት ኦሬዲ በባንኮቹ በመናምኑ በጣም ፈቲክ ኦሬዲ ሼር ካላቸው እዛ ላይ ግዙ ምናምንም ስለሚባል ካሹን ወደዛም አድርገውት ሊሆን ይችላል የተለያዩ ኢኮኖሚክ ሶሻል ፖለቲካል ሪዝኖችን ማቅረብ ይቻላል ለምን እንደዚህ ሆነ ለምን እንደዛ ያነ ምክንያቱም ያንን ነገር መመለስ የሚችለው በእርግጠኝነት ያንዳንዱ ኢንቨስተር ነው ግን እንደኔ እውነት ለመናገር እኔ ባለፈው የሰራውት ፋንዳሜንታል አለ ከፋይናንሻል እንትን አንፃር ከቫሉዌሽን አንፃር ተናግሬያለሁ እንግዲህ ኢትዮጵያ ውስጥ በጣም ብዙ ኢንፍሌሽን ነበር ላለፉት አመታት ከ30% በላይ ኢንፍሌሽኑ በሄደበት የፕሮፐርቲ ቫልዩ በጣም ኤክሰሲቭሊ በጨመረበት ሁኔታ የኢትዮጵያ ቴሌኮሙኒኬሽን ቫሉዌሽን ስተት ነው ብዬ እንዲ ነው ለማለት በጣም በዛ ላይ ኢንዲፔንደንት የሆነ ኦርጋናይዜሽን ነው ቫልዩ ያደረገው እና ዌል እሱ ላይ እኔ ኮሜንት ማድረግ በጣም ነው የሚያስቸግረኝ ነገር ግን እኔ እንደማየው ካሁን ባለፈው በሰራውት ቪዲዮ ላይ እንደተናገርኩት ኢትዮ ቴሌኮም ኢትዮጵያ ውስጥ ካሉ ማለት ወደፊት ዓለም እየሄደችበት ካለችው ሁኔታ አንፃር ማንኛውም ነገር የሚሰራው ከኢንተርኔት ጋር በተገናኘ ነውና ያንን ሰርቪስ ፕሮቫይድ የሚያደርግ ኤንቲቲ ሼሪን እሸጣለሁ ሲል አይ ቲንክ የብዙ ሰዎች ፈርስት ቾይስ ይሆናል ብዬ አገምቼ ነበር ምክንያቱም አንደኛ ማርኬቱ ገና በጣም ኤክስፓንድ ያደርጋል ሁለተኛ ፕሌየሮቹ ኢትዮ ቴሌኮም እና ሳፋሪኮም ነው ሲግኒፊካንት ፖርሽኑ ኢትዮጵያ ቴሌኮም ነው የሚይዘው ስለዚህ ፊውቸር ፕሮፊታቢሊቲው በጣም ደና ሊሆን እንደሚችል ማለት በጣም ፕሮሚሲንግ እንደሚሆን ያስታውቃል ስለዚህ አሁን እንኳን ባለፈው 6 ወር ፐብሊሽ ያደረጉት አንኦዲትድ ፋይናንሻል ስቴትመንት በመናይበት ጊዜ ግሮዙ በጣም ጥሩ ነው እና ለፎርካስት ያደረጉት በ2025 164 ቢሊዮን አካባቢ ሬቨኑ ጀነሬት እናደርጋለን ብለው ነው የተነሱት ስለዚህ አይ ዶንት ቲንክ ፋንዳሜንታሉ ከፋይናንሻል አንፃር በርግጥ ዛሬ ኢንቨስት ተደርጎ ወዲያው ኩዊክ ካሽ የሚገኝበት ሳይሆን ሎንግ ተርም ነው በርግጥ በ6 አመት እስከ 7 አመት እንትን ፔባክ ፔሪዱ ሊሆን ይችላል እኔ እንደማስበው ፕራይስ ኤርኒንግ ሬሽዮ በጣም ኢምፕሩቭ አድርጓል መጀመሪያ ሼሩ ፍሎት ሲደረግና አሁን ያለው በሃፍ ነው ቀር 15 ታይምስ ነበር አሁን ወደ 7 አካባቢ ደርሷልና ከነዚህ ነገሮች አንፃር ስናየው ገንዘቡ ማለት 300 ብር ሼሩ ፍሎት የተደረገበት ፒውርሊ በፋይናንስ ፖይንት ኦፍ ቪው ስናረውና ፊውቸር ፕሮፊታቢሊቲ አንፃር ስናየው በጣም ኤክሰሲቭ አይመስልኝም ፐርሰናሊ ነገር ግን ሪቴል ያሚን የኢትዮጵያ ቴሌኮሙኒኬሽን ብቻውን ዶሚናንት ስለሆነ 90%ን መንግስት ስለሚይዘው እንደገና ዲሲዥን ሜኪንግ ላይ መንግስት እንደፈለገ ዲቪደንድ ዲክሌር አራረግም ማለት ይችላል አብዛኛው ሜጀር ሾልደር እሱ ነው ስለዚህ የኔ በጣም ማይኖሪቲ ሆኖ እዚህ ነገር ላይ መግባቱ ምንም ጥቅም የለውም የሚል አርጊውመንት ሊነሳ ይችላል ነገር ግን ያንን በተመለከተ እኔ ያለኝ ሐሳብ ምንድነው የኢትዮጵያ ቴሌኮም በእርግጠኝነት በ10% ሽያጮች የሚያቆም አሁን በፊት 2 ጊዜ ሞክረዋል ሲግኒፊካንት ፖርሽናቸውን ለመሸጥ እኔ የዚህ የዌልዝ ዲስትሪቢዩሽን ምክንያቱም ባንኮች ላይ በብዛት ሲወራ የነበረው ዌልዞች አኩሙሌት ያደረጉት በጣም ጥቂት በሆኑ ሼርሆልደሮች ነው ምክንያቱም መጀመሪያ ላይ በገስቶ ሼሮችን ለማግኘት ከባድ ስለነበር ያንን ኦብጀክቲቭ ለብዙ ሰዎች ተደራሽ እንዲሆን በርግጥ 47000 አሜን እንደጀማሩ መጥፎ አይደለም ግን ከብዙ ለብዙ ሰዎች ዲስትሪቢዩት ከማድረግ አንፃር መጀመሪያ ከሪቴል ኢንቨስተሮች እንጀምር ብሎ ነው እንጂ ቴሌ በእርግጠኝነት አሁን እንደውም ሪሰንትሊ ሰምተናል አናውንስመንት ለዲያስፖራ ኮሚዩኒቲ ለፎሬን ኢንቨስተርስ እንደገና ኢትዮጵያ ውስጥ ላሉ ባንኮች ላሉ ፒኤልሲ እንደገና ሼር ካምፓኒዎች አቬሌብል ማድረጋቸው አይቀርም እና ከዛ አንፃር እኔ ሪቴል ኢንቨስተርስ በጣም ትልቅ ኦፖርቹኒቲ ሚስ ያደርጉ ይመስልኛል ዌል ሼሩ ብዙ ነው ስቶክ ኤክስቼንጅ ላይ ሊስት ሲደረግ የዛን ጊዜ ማርኬቱን አይተን ልንገዛ እንችላለን የሚለው ትክክል ነው ያስኬዳል ነገር ግን በጣም ፐርፎርም እያደረገ የሚቀጥል ከሆነ ኢትዮጵያ ቴሌኮም
በዚያውን በተባለ ዋጋ ብቻ ማግኘት የሚቻል አይመስልም ምክንያቱም ሪስኩን ወስዶ የገዙት ሰዎች የዛን ጊዜ በሃይ ፕራይስ ነው የሚሸጡት እና ያንንም ግምት ውስጥ መክተት ነበረበት በርግጥ ብዙ ሰው እንደተባለው ኢንፍሌሽኑ ምኑም ኢትዮጵያ ውስጥ ያለው ኑሮ በጣም ከባድ ስለሆነ ዲስፖዘብል ኢንካም አጥቶ ነው ሼሩን ያልገዛው የሚባልም አርጊውመንት ሊኖር ይችላል ግን እንደኔ የማይበት ከማየው አንፃር ሪቴል ኢንቨስተሩ በጣም ትልቅ ኦፖርቹኒቲ ሚስ ያደረገ ይመስለኛልና ያው እንደገና ደግሞ ኢትዮጵያ ቴሌኮሙኒኬሽን ሴንቲሜንት ወይም ደግሞ የኢንቨስተር የሪቴልን ሙድ በጣም አንደርስሜት አድርጓል እላለሁ ከዚህ በተጨማሪ እንግዲህ ዓለም ላይ አሁን እኔ በጣም ብዙ ሪአክሽኖች ሳይ ምንድነው በጣም ኔጌቲቭ የሆኑ ሪአክሽኖችን በማይበት ጊዜ ምንድነው ኢትዮጵያ ቴሌኮሙኒኬሽን እንዳለቀለት በቃ ዛት ዘ ኤንድ ኦፍ ዘ ስቶሪ አይነት ነገር ይመስላል ነገር ግን ዓለም ላይ በጣም ሰክሰስፉል የሆኑ ቴሌኮም ኢንዱስትሪዎች መጀመሪያ ኢኒሻል አይፒኦ ሲያወጡ ፍሎፕ አድርገው ግን ከዛ በኋላ በጣም ሰክሰስፉል ይሆናሉ at the same time ደግሞ መጀመሪያ ላይ ፍሎፕ አድርገው እንደገና ፐርማነንትሊ ፌል ያደርጋሉ ዋናው ማተር የሚያደርገው ነገር ምንድነው ኢትዮ ቴሌኮም ከዚህ ተምሮ ነገሮችን እንዴት አድርጋለሁ ምን አይነት ነገሮች ነው መቀየር ያለብኝ ቢቻል ማርኬት ሊዳ ለምንድነው ያልገዛው ምናምን የሚባለው ማርኬቶችን ሰብስቦ ነገሮችን በመቀየር በጣም ሰክሰስፉል መሆን ይቻላል ለምሳሌ የብሪቲሽ ቴሌኮምን ዩኬ ውስጥ ያለ ትልቅ ነው 3 ጊዜ ነው አይፒኦ ለፐብሊኩ ያደረገው እና የመጀመሪያው ላይ አፕቴኩ ጥሩ ነበር ሁለተኛው ላይም ደና ነበር ሶስተኛው ላይ ግን ሰዎች በጣም አፕቴኩን ዊክ ሪቴል ኢንተረስት ነበር የነበረው ምክንያቱም ለሪቴለሮች በ1990ዎች አካባቢ ሴል ብሪትን የሚባል ማለት ለአብዛኛውን የፐብሊክ ኢንተርፕራይዞቹ ለህዝቡ የተሸጠበት አመታቶች ነበሩና የዛን ጊዜ ሰዎች የተለያየ ኢንቨስትመንት ኦፖርቹኒቲ ባንኮች ላይ ምንም ስለነበራቸው ቴሌኮሙኒኬሽኑ ላይ አፕቴኩ ሌስ ነበር ግን ዊክ ሪቴል ኢንተረስት ቢኖርም ስትራቴጂያቸውን ቀይረው ለሄጅ ፈንዶች ለኮርፖሬቶች ለምልክ አሁን ቴሌ ያረጋላል ሸጠው በጣም ሰክሰስፉሊ ነው አይፒኦቸውን ተርን አራውንድ ያደረጉትና አይፒኦ የመጀመሪያ ላይ አልተሳካ ማለት is no the end of the world it will continue ፐርፎርማንሱ ጥሩ ነው ያልኳችሁ አይደለም ግን it doesn't mean anything approach ምክንያቱም ሻጭ አንድ ለመሸጥ ገበያ ላይ ይወጣ በርግጠኝነት እስኪሸጥ ድረስ የተለያዩ ቴክኒኮች ሊቀየሩ ይችላል እና የቴሌን ፋንዳሜንታል የሚቀይረው ነገር የለም ግን ፐርማነንትሊ ፌል የሚያደርጉ አሉ በተለይ ፖላንድ እነዚህ ኢስት ዩሮፒያን አካባቢ ያሉ ቴሌኮም እንትኖች ፐርማነንትሊ ፌል አድርገዋል ፐርማነንትሊ ፌል ያደረጉበትን ደግሞ ሪዝን በምናይበት ጊዜ ትልቁ ፕሮብሌም ምንድነው የገቨርንመንት ኢንተርፌረንስ ነበረ የገቨርንመንት ኢንተርፌረንስ በመኖሩ ያ የገቨርንመንት ኢንተርፌረንስ ገቨርንመንት ለፐብሊኩ ቢሸጠውም ስቲል ኮንትሮል ያደርግ ነበርና ለብዙ አመት ኮርፖሬት ስትራክቸራቸውን አላስተካከሉም ፒውርሊ የሼር ካምፓኒ ፎርም አልያዙም ነበር በዛ የተነሳ ፌል ያደረጉ በተለይ የፖሊሽ ኦሬንጅ የሚባለው እንደ ትልቅ ዩሮፕ ውስጥ የሚጠቀስ ነው እና ፓተርን ኦፍ ፌለሮቹን ፌል ያደረገባቸው ሪዝን አይ ቲንክ ለዚህ ዲስከሽን የሚረዳን እሱ ይመስለኛል አንደኛ በጣም አጃይል አይደል አሁን ኢትዮጵያ ቴሌኮሙኒኬሽን ባለፉት አመታቶች በጣም ከሰው ጋር እንጌጅ ያደረገ በጣም ሲኦዋ ኤክስክሉሲቭ ማለት በጣም በውጭ እየወጣች የተለያዩ ኢንተርቪዎች ተሰጣለች የፋይናንሻል ስቴትመንታቸውን አወር ትራንስፓረንት አካውንታቢሊቲ ምናምን ለመኖር በጣም ብዙ ነገር እያሳዩ ነው which is good ስለዚህ አጃይል መሆን አለበት የመንግስት መስሪያ ቤት ሆኖ በዚሁ ባለው ኮርፖሬት ስትራክቸር ቀጥላለው ካለ የዛን ጊዜ ነው ሼሩ ፐርማነንትሊ ኢምፓክትድ የሚሆነው ግን አሁን is just a start ስለዚህ ፍሌክሲቢሊቲ መኖር አለበት እንደገና ነገሮች ሲቀየሩ ዲሲዥን ሜኪንግ ላይ በጣም ፋስት የሆኑ ዲሲዥን ሜኪንጎች ማድረግ አለባቸው አሁን ደግሞ እንደምናየው የቴሌኮም ቢዝነስ ማርጂኑ በጣም ማርጂናቸው ላይ በደንብ መስራት እንዳለባቸው ምንም እንኳን ሬቨኑ ብዙ ቢሆንም ማርጂናቸውን በደንብ ካፒታል ኢንቴንሲቭ የሆነ ነገር ስለሆነ እዛ ላይ በደንብ መስራት አለባቸው ስሊም የሆነ ስትራክቸር እንደ መንግስት መስሪያ ቤት ሳይሆን እንደ ኮርፖሬት ኢንቲቲ እንደ ባንኮቹ እንደምናም በዛ ፎርም የሚዋቀር ከሆነ የቴሌኮሙኒኬሽን ሼር የገዛ ሰው ፊውቸሩ I don't think በጣም ስፖይልድ የሚሆን አይደለም እና it's up to ኢትዮጵያ ቴሌኮም ማለት ነው ኢትዮጵያ ቴሌኮም ሰክሰስፉልም ፌልም እንዲያረግ የሚያረጋው
ከዚህ በኋላ ያለው ነገር ነው ባዩ ኮርክሩክ ኢትዮጵያ ቴሌኮሙኒኬሽን ሼሩ መሸጡ አይቀርም ነገር ግን እኔ ያለኝ የመጨረሻ ተውት ምንድነው አንደኛ የሊደርሺፕ ኳሊቲ ላይ በተመለከተ በጣም ኢምፕሩቭ ማድረግ አለበት ምንድነው commercial management it should feel like it's a commercial entity otherwise ምንም ጥቅም የለውም ምክንያቱም ማንንም ከዚህ በኋላ እንትን አሁን ለምን አፕቴኩ ሎ ሆነ ብለው ገምግመው they need to come up with alternatives ምክንያቱም ለሌሎችም available አድርገን ሌላው ይገዛዋል ብለው አስዩም ማድረግም አይደለም ምንድነው ከዛኛው ለርን አድርጎ የተስተካከለው ነገር የሚለው እንደገና I think ብዙ ሰዎች ሚስማሙት ብዙ የፋይናንሻል ኤክስፐርቶች ኢትዮጵያ ቴሌኮሙኒኬሽን ሃይሊ ሌቨሬጅድ የሆነ ነው ዴት ፖዚሽኑ ሰስቴይነብል አይደለም እና ፖቴንሻሊ it could rise የሚባል ነገር እሱንም ምንድነው what is their plan how they are planning to manage their debt እንዴት ነው የሚያደርጉት በተለይ ደግሞ ከመንግስት ጋር ያላቸው ትራንዛክሽን is it an on arm's length transaction is it transparent you know ያንን ነገር ላይ ኦዲትድ አካውንታቸው ፋይናንሻል ስቴትመንታቸው በደንብ ኦዲትድ ተደርጎ በደንብ እንትናቸው ላይ ዲስክሎዝ አድርገው መውጣት አለበት እና አይ ነው ኢአይኤች ነው ማኔጅ የሚያደርጋቸው ግን as an entity የነሱም ፋይናንሻል ስቴትመንት በደንብ ተሰርቶ ለህዝቡ ግልጽ መሆን አለበት በተለይ የዴት ፖዚሽናቸው እንዴት ሰስቴይነብል ደረጃ እንደሚያደርጉት እንትን ማድረግ አለባቸው ሌላ የከስተመር በጣም ከስተመር ፎከስ ምክንያቱም ኤክስፓንድ ማድረግ የሚችል ነው ኤክስፓንሽን አልጨረሰም ግሮዝ ላይ ያለ ካምፓኒ ነው በጣም በሚገርማችሁ ሁኔታ ኢትዮጵያ ውስጥ አሁን ባለው ሙድ ሰዎች ባንኮችን ሼር ነው የሚመርጡት ለምን it has been tested many times and ሁሉ ጊዜ ዴሊቨር ስለሚያደርግ ነው እና የኢትዮጵያ ቴሌኮምንም ከስተመር ፎከስ ሆኖ በደንብ አላር ቪዚቢሊቲያቸውን ጨምረው አሁን ቴሌብር ላይ እንዳደረጉት ፊንቴክ አፑ ምናምን አላር ሞደርን እስካደረጉት ድረስ the future is bright ምንም የሚገልጽ እንትን የሚል ነገር የለም ሌላ ካፒታል ኢንቨስትመንት ዝም ብሎ ሬቨኒውን ብቻ ሪፖርት ማድረግ ሳይሆን ምንድነው ካፔክስ ፕላናቸው ምንድነው ምክንያቱም ካፔክሱ will significantly impact their financial position ስለዚህ የካፔክስ ፕላናቸው ምን እንደሆነ ለፐብሊክ አዌርነስ እንትን ማለት አለባቸው ቴክኖሎጂን በተመለከተ ሌሎች ሀገራት ላይ ያሉ ቴክኖሎጂዎችን how quickly they are adopted ከዛ በተጨማሪ ዲሲዥን ሜክስ ያደርጉ ቦርድ ሜምበርስ እርግጠኛ ነኝ ሼርሆልደሮቹን እያሰፉ በሄዱ ቁጥር ከሪቴል ኢንቨስተሮች ሪፕሬዘንታቲቭ ተመርጦ አንድ ሰው ምናምን ይሁን በቦርድ ደረጃ ምናምን መካተት አለበት ያ it will give confidence to the public እና ሼሩን መሸጥም በጣም ቀላል ይሆናል እላለሁና what is their growth strategy growth ambitionናቸው ምንድነው የሚለውን በደንብ ፍርጥርጥ አድርገው ትራንስፓረንት ሆነው ለፐብሊኩ ከፐብሊኩ ጋር ኢንጌጅ ካደረጉ እኔ በእኔ እይታ the most promising የሆነ ኤንቲቲ ይሆናል ብዬ አስባለሁ እና ዋናው ነገር ምንድነው ማርኬቱ እንዴት ኮመርሻል ኤንቲቲ እንደሆነ ፕሩፍ ለፐብሊኩ ከተደረገ I think the investors will respond ብዬ ገምታለሁ የዛሬ ፕሮግራሜን እዚህ ላይ ጨርሳለሁ መልካም ጊዜ በኩብ ተስፋዬ ነኝ ከለንደን